ያው ግንኙነታችን እንዲጠነክር ወደ ትዳር ከሁለት ዓመት በኋላ ወደ ትዳር ሄድን። እሺ ሞር ሁለታችን በድንግልና ነው የተጋባነው። እሱም ምንም አይነት ሴት አያውቅም። እሱም በእርግጥ አልፈርድበትም፣ በጣም ያሳዝነኛል። ያው ከኔ ጋር ነው ብዙ ነገሮችን የጀመረው። ብዙ ሴት አያውቅም። ያው ፍላጎቴ እየጨመረ ሲመጣ የሆነ በምልክት ማሳየት ጀመርኩ ለሱም፣ ግን አሁንም አልገባውም። በጣም ብዙ ነገሮችን ሞከርኩ፣ አልገባውም። ከሱ የሚቀርበው ጓደኛውን ጠራውት እና ቤት ውስጥ ብዙ ነገር አዘጋጀን። ወይን መጠጦች፣ የተለያዩ መጠጦች፣ በጣም ብዙ መጠጦች ነበሩ። ሞር ፍላጎቴ እየጨመረ መጣ በጠጣው ቁጥርና እዛ ጋር የተቀመጠውን ጓደኛውን ለመሳም ሞከርኩኝ። አላቅም ምን አይነት እንትን እንደገባብኝ አላቅም። ብቻ ሽንት ቤት እንደተገናኘን ወዲያው ተሳሳመ። እኔ ነበርኩ እንዲያውም ቀድሜ ሳምኩት። አይሚን እሱን ፍላጎቱን ቀድሞ በአይን ስላሳየኝ መጀመሪያ አልከበደኝም ነበር። እዛ ያሉ እህቶቼ ከእንደዚህ አይነት እንትን እንዲወጡ ሞር ምንም ማድረግ እንደሌለባቸው እንዲማሩበት ነው የመጣሁት። ያው ታሪኬን ስጀምርልህ ያደኩት እዚሁ ነው። ከቤተሰቦቼ ከእናትና ከአባቴ ጋር ያደኩት። አባቴ ፖሊስ ነው፣ እናቴ የመንግስት ሰራተኛ ናት። እና በጥሩ ሁኔታ ያሳደጉኝ ናቸው ቤተሰቦቼ። በጣም በቃ ትሪት አድርጎ የሚያስፈልገኝን አሟልተው እንደማንኛውም ኢትዮጵያዊ በጥሩ ሁኔታ ነው ያሳደጉኝ። እና ካደኩ በኋላ ሰፈር ውስጥ የምወደድ ጥሩ እንትኑኝ ትምህርቴን ጨርሼ ስራ ያስኩኝ። ሰፈር ውስጥ ግን ምኮራበት እንደሷ ሆኑ እየተባልኩ ያደኩ ልጅ ነኝ። እና ስራ ከያስኩ በኋላ ስራ እስኪይዝ ድረስ ምንም አይነት የፍቅር ግንኙነት የለኝም። ከቤት ወደ ቤት፣ ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት ነው። ትምህርቴን ከጨረስኩ በኋላም ስራ፣ ከዛ ወደ ቤት ነው። ብዙ ጓደኞች የሉኝም። ትንሽ የሴት ጓደኞች ብቻ ነው። ወንድ ጋር ብዙም ቅርርብነት የለኝም። እና ስራ ከጀመርኩ በኋላ ከአንድ ልጅ ጋር የፍቅር ግንኙነት ጀመረ። ያው እዛው ስራ ቦታ ነው የተዋወቅነው። መጀመሪያ ኖርማል ነበር የምንግባባው። በጊዜ ሂደት ቀስ እያለ እየጠነከረ ሲሄድ ያው ወደ ፍቅር ተለወጠ። ያው በፍቅር 2 ዓመት ቆይተናል አንድ ላይ። ሞር ሀሳቡም ጥሩ ስለነበረ እኔ የማስበው የምመኘው አይነት ወንድ ስለነበረ ያው ግንኙነታችን እንዲጠነክር ወደ ትዳር ከ2 ዓመት በኋላ ወደ ትዳር ሄድን። ሞር ሁለታችን በድንግልና ነው የተጋባነው። እሱም ምንም አይነት ሴት አያውቅም። ሁለታችንም በድንግልና ነው የተጋባነው። ያው ከተጋባን በኋላ ያው ብዙ ነገር አሳልፈናል። የመጀመሪያው የትዳር እንትን ደስ ይላል እንደምታውቀው። እና ሁለታችንም ስራ ላይ ስለነበርንም ብዙ እንትን ነገር አላስቸገረንም። ወደ ትዳር ገባን። ከዛ ትዳር ውስጥ ከገባን በኋላ ያው ማንም ሰው እንደሚያደርገው ግንኙነት ታደርጋለህ። ያው ወደ ግንኙነት ገባን። ያው ትዳር ውስጥ ያለ ነገር ነው እንደዚህ አይነት ነገርና ሞር እየቆየን ስንሄድ ያው ልጅ መውለድ አለ፣ ብዙ ነገር አለ። እና ሞር እየቆየን በሄድን ቁጥር ሞር የሱ ድክመት እየታየኝ መጣ። ያ ማለት ድክመት ማለት ስንፈተ ወሲብ። እሺ። እና ያን ነገር ያው ባለቤቴ ነው እንደዚህ ብዬ እንትን የማውራት እንትን ስለሌለን እንደዚህ ብዬ ለሱም ለመናገር ፈራው። እንደዚህ ማለት ትንሽ ከበደኝ ለኔ። ሞር አለማውራታችን ክፍተትን እየፈጠረ መጣ። ሞር እኔም ያን ነገር ደጋግሜ ማሰብ ጀመርኩ። ወደ አይምሮዬ መምጣት ጀመረ። በጣም ያን ነገር እንትን ማለት ጀመርኩኝ። እና ከሱ ጋር ግንኙነት ማድረግ ከጀመርን በኋላ ሞር ይሄንን ካወቅኩ በኋላ ሞር ይሄ ነገር እያሳሰበኝ መጣ። እና ነገር ልጅ መውለድ አለ፣ ብዙ ነገር አለ። ሴት ልጅ ስትሆን ብዙ ነገር ያሳስበሃል። እና በዚህ አይነት እንዴት ነው ልጅ የምንወልደው? እንዴት ነው የሚቀጥለው ህይወታችን እያልኩ ሳስብ ለማውራት ፈልጋለሁ። እሱ ጋር ብዙ እንደዚህ አይነት ነገሮች ግን ለማውራት እንትን የለንም።
ብዙ አንቀራረብም ማለት ባልና ሚስት አንዳንዴ ሁሉንም ነገር ያወራን ማለት አይደለም። እንደዚህ አይነት ነገር ለማውራት እፈራለሁ። አይሚን አስተዳደገም ይመስለኛል ያው እንደነገርኩ ከአባቴ ፖሊስ ነበር፣ በጣም ነበር የምፈራው። አይደለም እንደዚህ ከቤት ራስ ወጥቼ አላቅም፣ እንደዚህ አይነት ነገሮችን ሰምቼም አላቅም። ለኔ አዲስ ነገር ነው ይሄ። እናም ሞርጫናም ስላለብኝ እሱንም ለማውራት ፈራው፣ ጓደኞቼንም ለማዋራት እፈራለሁ። ሲጀምር ብዙ ጓደኛ የለኝም፣ ሞር ቤተሰብ ጫና ስለነበረብኝ ብዙ እንደዚህ ማማክረው አይነት ጓደኛም የለኝም። በእርግጥ አሉኝ ጓደኞች እኮ አሉኝ፣ ግን የቢሮ ምናምን ናቸው። ብዙ ጊዜ በስራ የምናወራው በትምህርት ቤት የምናወራው እንጂ እንደዚህ አይነት ነገር ደፍሮ ለመናገር ያለኝ ግንኙነት የለም። እንደዚህ አይነት ጓደኛ የለኝም። ይህን ስለ ማለት በዛ ሰዓት የነበረው አስተሳሰቤን ነው የምነግርህ። ሞር አዲስ ነኝ አሁን ላይ እንደዛ አይደለሁም፣ ግን በዛ ሰዓት አዲስ ጀማሪ ስትሆንና እንትን ስትሆን አንድ አይደለም። ያው እንደምታውቀው በዛ ሰዓት በጣም ከባድ ነበር። ያንን ነገር ለማስተካከልም በጣም ብዙ ሞክሬያለሁ ነገሮችን ለማስተካከል፣ ግን በጣም ከባድ ሁኔታ ውስጥ ነበርኩ። አይሚን ብቻህን ስትሆን በብቸኝነት ያደገ ሰው እንደዚህ አይነት ነገር ለማውራት በጣም ከባድ ነው። አይሚን ለማማከር የምታማክረው ሰው አይኖርም በዛ ሰዓት ማለት ነው። አሁን ብዙ ጓደኞች አሉኝ ማማከረው አለ። ያው ከዛ በኋላም በጊዜ ሂደት የተለወጡ ነገሮች አሉ እና በጣም ከባድ ሁኔታ ነበረ። ለሱም ለመናገር ብዙ ሞክሬያለሁ። አይሚን እንዴት እንደምነግረው አላቅም ብዬ ማለት በምልክት ሴት ልጅ አንዳንዴ በግልጽ አታወራም፣ እሱን ታውቃለህ። በምልክት ልነግረው ሞክሬያለሁ። ሴት ልጅ ብዙ ጊዜ አሽሙረኛ ናት ይባላል፣ እሱን ታውቃለህና በብዙ መንገዶች በቀልድም በእንትንም በታሪክም አድርጌ ልነግረው ሞክሬያለሁ ለሱ ማለት ነው። እንደዚህ ጎረቤት እንደዚህ ብዬ በግልጽ ባልነግረው በተለያየ መንገድ ለመንገር ሞክሬያለሁ፣ ግን እሱ አልሰማኝም ማለት አልተረዳኝም። እና በጣም ከባድ ነበር የነበሩ ሁኔታዎች። እሱም በእርግጥ አልፈርድበትም፣ በጣም ያሳዝነኛል። ያው ከኔ ጋር ነው ብዙ ነገሮችን የጀመረው። ብዙ ሴት አያውቅም፣ ምናልባት ያ ነገርም ጎርቶት ሊሆን ይችላል እና ምናልባት አስተዳደጉም ሊሆን ይችላል አላውቅም። ግን ያ ነገር ሞር ጫና እየፈጠረ ትዳራችንን እንትን እያለ መጣ። በቃ ሞር እያራራቀን መጣ። ያ ነገር እንዲያራርቀን ያደረገው ይመስለኛል ከቤተሰብ ችግር። እሱም ሞር እንደኔ ነው ያደገውም ዝምተኛ ነበር ሲነግሩኝ። ካለፈ በኋላ ጓደኞቹን ካስተዋወቀ በኋላ ሲነግረኝ ዝምተኛ ነበር። ሴት አያናገርም፣ አይጨብጥም። ራሱ ሰላም ለማለት ራሱ በጣም የሚፈራ አይነት ልጅ ነበረ እና በጣም ፈሪ ልጅ ስለሆነ ሴት አናግሮ አያውቅም። አዲስ ነው ለሁሉም ነገር እና በዛ ሁኔታ ውስጥ ነው ሞር እያደገ ሲመጣ ነው ይሄን ነገር እየተወ የመጣ። አጋጣሚ ከኔ ጋር ነው፣ በአጋጣሚ ተግባባ ነው። ፍቅር የመጀመሪያው ነኝ፣ እኔም የመጀመሪያዬ ነው እና ይሄ ሁሉ ነገር አልፎ ወደ ውስጥ ከገባን በኋላ ትንሽ ለሱም እንደዚህ ማለት ይከብዳል ያው እንደምታውቀው። እና ያ ነገር እያራራቀን ከመጣ በኋላ ይመስለኛል ትምህርት ቤቱ ቀጥይሽ ጀምረው እና ያው እንደምታውቀው ትዳሩ ስገባ ሴት ልጅ ከወንድ የምትጠብቀው አለ፣ ወንድ ልጅ ከሴት የሚጠብቀው አለ። እና ያ የኔ ችግር ነው ብዬ ብዙ ጊዜ አስብ ነበርና የተለያዩ ነገሮችን ተጠቅሜያለሁ። አይሚን ወንድ ልጅ አጭር ቀሚስ ስትለብስ ደስ ይሏል፣ ባሌም እንደዛ ይፈልግ ነበር። በዛ ሞክሬያለሁ። ወይን አርጌ አበባ ጎዝጉዝ ሞክሬያለሁ። ሞር ግን ምንም አይነት ፍላጎት የለውም እና ያ ነገር ጠልቶኝ ነው። አንዳንዴ ምን አርጌው ነው ምን በድየው ነው ብዬ አስባለሁ፣ ወይ አስቀይሜው ብዬ አስባለሁ። እና በጣም ብዙ ነገሮችን አስብ ነበረ፣ ግን ነገሮች እየተለወጡ አልመጡም። ያው እሱም በእርግጥ አልፈርድበትም። ያደገው አስተዳደጉ የተማረበት ትምህርት ቤት አይሚን የወንዶች ትምህርት ቤት ነው። ሴት አያውቅም፣ ሴት አያናገርም እንደነገርኩ። ያ ነገርም ተጽዕኖ ፈጥሮበት ሊሆን ይችላል። እና ብዙ ነገሮችን አስቤ ከዛን ጉግል ላይ ሰርች ማድረግ ጀመርኩኝ። ለምንድን ነው እንደዚህ ሊሆን የቻለው? እውነት ጠልቶኝ ነው ወይ የኔ ችግር ነው የሚለውን አሰብኩኝ። እና ከዩቲዩብ ላይ ምክር ሰማ ነበረ፣ ምናልባት ለሴት ልጅ ምናምን የሚባል አለ እና ያንን በሙሉ ሞክሬያለሁ። ከዛ ለምን እንደዚህ አይነት ችግር ሊመጣ ቻለ የሚለውን ጉግል ሰርች ሳረግ
የስንፈተ ወሲብ ለምን ሊፈጠር ይችላል የሚለውን ሳስብ ቪዲዮዎችን ያይ ነበረ ራስን በራስን ማለት ነው። እና ያንን ቪዲዮ ማየቱ ይሄን ሊያጋጥመው ይችላል እና ያንን ደግሞ ደፍሬ ልጠይቀው አልቻልኩም። ያው እንደነገርኩ ከእሱም ብዙ አይቀርበኝም ብዙ አይናገረኝም እና ያን ችግሩ ያ መሆኑን አውቄ እንኳን እሱን ላናገረው አልቻልኩም። ያልሽውን ቪዲዮ ሲመለከት አግኝተሽ ታውቂያለሽ? አዎ አይቼው አውቃለሁ። ገማል የሆነ አጋጣሚ ነበርና ያው ከተጋባን በኋላ ነው ያንን ያየሁት። እሺ የሆነ ጊዜ ማታ ላይ ነው እና አይ ብዙ ጊዜ ሽንት ቤት ሲገባ ስልኩን ይዞ ነው የሚገባው እና ልታጠብ ራሴን ትንሽ አሞኝ ነበረ። እዛን ልታጠብ ስገባ አይ እንደዚህ ቪዲዮ እያየ ነው። ድምጹን ስሰማ መጀመሪያ ደነገጥኩ። አልጠበቅኩትም ነበር እሱንና ከዛ ቀስ ብዬ ሰማ እንደዚህ አይነት ቪዲዮ ነው እያየ ያለው። ውስጥ ገብቼም ለመናገር እንትን አልኩኝ እና እንደዚህ አይነት ቪዲዮዎችን እያየ ከዛ አይ ሌላ ሴት እንትን ማለት ጀምሮ ይሁን ሚለውን ነገር ነበር ያሰብኩት። ለምን እንደዚህ አይነት ቪዲዮዎችን ያ ነገር ጥያቄ ፈጠረብኝ እና የዛን ቀን አለፍኩት። አይ ከዛ በኋላ ብዙ ነገር እንትን ለማለት ስሞክር ብዙም ፍላጎት የለውም እሱ። ሞር መጣው ሽንት ቤት ደርሼ ልምጣ ምናምን ብሎ ስልኩን ይዞ ነው ብዙ ጊዜ የሚሄደው። እኔና እሱ እንደዚህ አይነት ነገር ስናስብ ዛሬ በቃ ራት ሰርቼ ወይን አርጌ አይ ጠጥቶ እንትን እንዲል ማለት ነው እንደዛ አርጌ ስጠብቀው ቆይ መጣው ሽንት ቤት ብሎ ረጅም ሰዓት ይቆያል። ስለዚህ ቪዲዮ መመልከት ብቻ አልነበረም በራሱም ሲያረካ አይተሻል? አዎ እንደዛም ያደርጋል። እና የሆነ ቀን ልክ የሻወር ቤቱን በር ስከፍትበት ደንግጦ ሽንት ቤት እየተጠቀምኩ ስለሆነ ውጪ ምናምን ሲለኝ ዘግቼለት ወጣሁ። ብዙ ጊዜ ያፍራል ብዬ ስለማስብ ማለት ነው። እና ከዛ በኋላ ትቼው የሆነ ቀን ደግሞ ምን ገጠመኝ፣ ተኝተን ነበር ሌሊትና አይ የሆነ ሰዓት ተነሳው። ሌሊት 8 ሰዓት 9 ሰዓት አካባቢ ተነሳው። እሺ ስነሳ ቪዲዮ እያየ ነበረ። እንደተነሳ አላየኝም እሱ። ቀስ ብዬ ነበር ያየሁትና ስነሳ ቪዲዮዎችን እያየ ነው። ሞር ራሱንም እንትን እያለ ቪዲዮዎችንም እያየ ነው። ደነገጥኩ። ምንም ማለት አልቻልኩም። የተኛ ሰው መስዬ በዛው ዝም አልኩት ማለት ነው። ምንም ማለት አልቻልኩም። በዛ ሰዓት ድንጋጤ ውስጥ ነኝ። በቃ መገላበጥ መስዬ ዙር የተኛው ምንም አላልኩትም። ግን ይሄ ሁሉ ችግር የመጣው በዛ መሆኑን እየተረዳው መጣ። ባናገረው ምናምን የዛ ሰዓት ደስ ይለኛል። ግን እሱም የሆነ ለማናገር የሆነ ሰው ስታናገር እንዴት ነው መጀመሪያ እሱ እንትን ሊልክ ይገባል። ትንሽ እንኳን የሆነ የማናገር እንትን ካለው ታናግረዋለህ። እዚህ ጋር ግን ልክ ልታናገረው ስትሞክር ፊት ሚነሳ ከሆነ አይ የሚያወራቸው ወሬዎች ወደ ሌላ የሚወስድ ብዙ ጊዜ ለማዋራት ሞክሬያለሁ። ግን ሳዋራው የባለፈው ስራ እንደዚህ ስለ ስራ ነው የሚያወራው፣ ስለ ቤታችን ጉዳይ ነው የሚያወራው፣ ሌላ ነገር ነው የሚያወራው። ስለዚህ ላዋራው አልቻልኩም። ከዛ በቃ በዛ መሆኑን አወቅኩኝ። ብዙ ጊዜ ላናገረው ሞክሬያለሁ። ግን ይመስለኛል የወንዶች ትምህርት ቤትም ስላደገ እዛ ስለተማረ እንደዚህ አይነት ቪዲዮችን እንዲያይ ገፋፍቶታል። እና ያ ችግር መሆኑ ስለገባኝ እንዴት እንደማናገረው ግራ ገባኝ። ከዛ እስቲ ምናልባት ይሄ ነገር እስቲ ያን ቪዲዮ ማየቱ ለምንድን ነው ብዬ እኔም ማየት ጀመርኩኝ። እና በማይ ሰዓት ይበልጥ ሌላ ነገር ውስጥ እየገባው ነው እየመጣ ያለሁት። ሞር የኔም ፍላጎት እየጨመረ መጣ። ከዛን ያ ነገር ማየቴ ልክ አይደለም ብዬ ያን ነገር ማየት አቆምኩኝ። 1-2 ቀን 3 ቀን ተመልክቻለሁ። ግን ያ ነገር እኔም ፍላጎቴ እየጨመረ ሲመጣ አይ እሱ ምንም ማድረግ እንደማይችል ስለማውቅ ያ ነገር ሌላ ነገር ውስጥ ያስገባኛል ብዬ ፈርቻ አቆምኩኝ። እና ያው የሰው ልጅ ነን አይ ሴት ምናምን እየተባለ ስላደግን ተፈጥሯችንን እንድንደብቅ ያደርገናል። ብዙ ጊዜ ሙሉ ባህላ ወግ ምናምን ስለሚባል ፍላጎትና ስሜታችንን መግለጽ አንችልም እኛ ሴቶች። እና በጣም ከባድ ነበረ። ያው ፍላጎቴ እየጨመረ ሲመጣ የሆነ
በምልክት ማሳየት ጀመርኩ ለሱም። ግን አሁንም አልገባውም። በጣም ብዙ ነገሮችን ሞከርኩ፣ አልገባውም። እና ይሄ ነገር ሞር እየተባባሰ ሲመጣ ነገሮችን እንዲያስተካክል ለማውራት ፈልጌ ብዙ ነገሮችን እየሞከርኩ እና እሱ ማውራት አይፈልግም። ያው አውቆ የተኛ ሰው ቢቀሰቅሱት አይሰማማ የሚባለው ያው ችግሩን እራሱ ያውቀዋል፣ ግን ማውራት አይፈልግም። አይሚን ይፈራኛል። እሱም የማጣት ስሜት ይሰማዋል መሰለኝ። እኔም እሱም ማጣት አልፈልግም። በጣም ወደዋለሁ። የመጀመሪያዬ ነው፣ ሁሉ ነገሬ ነው። ግን ደግሞ በእንደዚህ አይነት ሁኔታ ከቀጠልን ምንም የሚዘልቅ ነገር አይኖረንም እና ይሄ ነገር በቃ በጣም እያስጨነቀኝ ሲመጣ ጓደኞቼን ለማማከር ወሰንኩኝ እና ጓደኞቼን ከመስሪያ ቤት አንድ ማቃት በጣም ምቀርባት ጓደኛ ያለች ባለትዳር ነች። ብዙ ነገሮችን ታውቃለች። ከሌላው የተሻለ እሷ ትረዳኛለች በሚለው እሷን ለማማከር ወሰንኩ ማለት ነው። እና የሆነ ቀን ውጪ ላይ ተቀጣጥረን ሻይ ቡና እያልን እሷን ማማከር ጀመርኩ። ልክ እሷን ሳማክራት ሁሉም ሰው የተለያየ ሐሳብ ያለው፣ እሷም የሰጠችኝ ሌላ አስተያየት ነበረ። እንደዚህ አይነት ነገር ሊያጋጥም ይችላል። አይሚን የሞከርኩትን ነገር ነው የነገረችኝ። እንደዚህ አድርገሽ ሞክሪ፣ የተለያዩ እራቶችን አዘጋጅተሽ ወይን አድርገሽ ምናምን። እኔ የሞከርኩትን ነው መልሳ የነገረችኝ። ብዙም መፍትሄ አላገኘሁበትም እና የብዙ ሰው ችግር መሆኑን የብዙ ባለትዳር ችግር መሆኑን ነገረችኝ እና በጣም ነበር የተገረምኩት እንደዛ ስትለኝ። አይሚን እኔ ችግር ብቻ ነበር የሚመስለኝ እና ሌሎቹስ ምን አይነት መፍትሄ አመጡ የሚለውን ማሰብ ጀመርኩኝ። እና ሌላ እንደዚህ አይነት እንትኖች ውስጥ ያለች አንድ ጓደኛዋን አስተዋወቀችኝ፣ የሷን ጓደኛ። እና እሷን ስነግራት ትንሽ ከበድ ያለ ነገር ነው እንትን ያለችኝ የነገረችኝ። አይሚን እሷ ትንሽ ይከብዳል፣ ግን ከሌላ ያንን እሱን ማጣት አትፈልግም፣ ግን ከሌላ ሰው ጋር ግንኙነት እንደጀመረች ስትነግረኝ ትንሽ ከብዶኝ ነበር በሰዓቱ። አይሚን ከዛ በኋላ ቤት ገብቼ ብዙ ሐሳብ ውስጥ መግባት ጀመርኩ እና ለምን እኔ ሳላደርግም የሚለው ሐሳብ አይምሮዬ ውስጥ መመላለስ ጀመረ እና እዛ ነገር ውስጥ እንድገባ ሞር ገፋፋችኝ ልጅቷ። እና ያ ነገር እንትን ስትለኝ የጠነከረ ሞር ፍላጎት እየጠነከረ ሲመጣ በአጋጣሚ ጓደኛው ጋም አንቨርሰሪያችን ነበርና ሰርፕራይዝ ልናደርገው ከሱ የሚቀርበው ጓደኛውን ጠራውት እና ቤት ውስጥ ብዙ ነገር አዘጋጀን። ወይን መጠጦች፣ የተለያዩ መጠጦች፣ በጣም ብዙ መጠጦች ነበሩ። ሻት የሚደረግ መጠጦች ምናምን ብዙ ነበሩና ሞር በስካር መንፈስ ጥሩ ይሆናል የሚለው ሐሳብ ስለነበረኝ እንደዛ አድርጌ ቆንጆ ቀሚስ አድርጌ፣ አጭር ቀሚስ ይወዳል እንደነገርኩና እንደዛ አድርጌ አንደኛ ዓመታችንን በዛ መልኩ ልናከብር ከጓደኛው ጋር ተስማምተን ቤት አስተካክለን ምናምን ይዞት እንዲመጣ አደረግን እና አንድ ላይ ራት ከበላን ከተዝናናን በኋላ መጠጣት ጀመርን። አይሚን በደንብ እየጠጣን ስንመጣ ሶስታችንን ትንሽ ሞቅ ብሎናል እያወራን። አጋጣሚ ጓደኛው ስለ ግንኙነት ማውራት ጀመረ እና ብዙ ቀልዶችን ይቀልዳል፣ በጣም የሚያስቅ ቀልዶችን ምናምን እና በዛ እየሳቅን የሆነ ነገር ሲል የሆነ ተሰማኝ ነገር የኔስ ስለምን ነበር የሚያወራው? ስለ ግንኙነት ማውራት ጀመረ። አይሚን ሞቅ ብሎን ነበር፣ ደስ ብሎን ነበር እየተጫወትን። ልክ ስለ ግንኙነት የሆነ ቀልድና በጣም መሳቅ ጀመረ። ግን በዛ ሰዓት ተሰምቶኛል እና ቀልዱ ትዝ ይለኛል። የሆነች ሴት ነበረችና ምንም እንትን የላትም የቆመ ዛፍ በሏት፣ ወንዱ ግን ጎበዝ ነበር አይነት ነገር ሲል በጣም ነበር የሳቅነው። ግን ያ ነገር እኔንም እንትን አለ። ከዚህ በፊት እንደነገርኩ ከኔ ቪዲዮዎች ማየት ጀምሬ ነበርና ከኔ ታሪክ ጋር ሲገናኝብኝ እኔ የሆነ ሳቅ ውስጥ የሆነ የሚሰማክ ነገር አለ፣ እንደዛ አይነት ነገር ተሰማኝ። ከዛ ሞር መጠጡ ላይ ትኩረት አድርጌ በጣም መጠጣት ጀመርኩኝ። ሻቶችን ነበረ በጣም ከባድ እንትኖችን መጠጦችን በደረቁ ምንም አይነት እንትን ሳልቀላቅል በደረቁ እየጠጣሁ የሆነ ሰዓት ብዥ ብሎብኛል
እና ሞር ፍላጎቴ እየጨመረ መጣ በጠጣው ቁጥርና እዛ ጋር የተቀመጠውን ጓደኛውን ለመሳም ሞከርኩኝ። አላቅም ምን አይነት እንትን እንደገባብኝ አላቅም። ብቻ ሞር ጓደኛውን በሌላ ነገር ማሰብ ጀመርኩ ሳልፈልገው። ምን መጠጡም ይመስለኛል እንዴት እንደሆነ አላቅም። እሱን እንትን ለማለት ጀመር። ጓደኛውም አይኑን ከኔ ላይ ሊነቅል አልቻለም። ባሌም እየጠጣ ነው፣ በጣም ሰክሯል። እሱ የሆነ አንደኛ ዓመታችን ስለሆነም በጣም ደስ ብሎታል። እና የሆነ ሰዓት ጓደኛው ጠቅሶኝ ወደ ውጭ ወጣ። እኔም የሆነ በዛ ሰዓት ስካርም ስለነበረ ደስ ብሎኝ እቃ ማመጣ መስዬ ሳህኖችን ምናምን አነሳስቼ በዛው ወጣው እንዲመቸኝ። ከዛን እዛ ከተገናኘን በኋላ እኔም በቃ ውስጤ የሆነ ስሜት ስለተፈጠረ ሽንት ቤት እንደተገናኘን ወዲያው ተሳሳመ። እኔ ነበርኩ እንዲሁም ቀድሜ ሳምኩት። እሱን ፍላጎቱን ቀድሞ በአይን ስላሳየኝ መጀመሪያ አልከበደኝም ነበር። እዛ ተሳሳምን። ደንግጬ ነበር፣ ግን በጣም ደስ ብሎኝ ነበረ። ፍርሃትም ተሰምቶኝ ነበር። ብቻ ስሜቴ እንዴት እንደምገልጽልህ አላውቅም። እና እየተሳሳምን በጣም ስሜት ውስጥ ገባን እና የሆነ ሳናስበው ያልሆነ ስቴፕ ውስጥ ገብተን ነበር። ፓንቴን አውልቁ ያለ ነው ማለት ማይሆን ቦታ ነካኝና እሱም በቃ ስሜት ውስጥ ገብተን ሁለታችንም ራሳችንን አናውቅም። እና የሆነ ሰዓት እሱም ቀበቶ መፍታት ጀመረ። ከዛን ሱሪዎቹን አወለቀና በፓንት ብቻ ሲሆን የሆነ ሰዓት ደንግጬ ባለቤቴ እኮ አለ አልኩት። በዛ ሰዓት ስሜት ውስጥ ነን። እኔም ማላውቀውን ነገሮች እያየው ነው። በቪዲዮ ያየሁት ከዚህ በፊት ያየሁትን ነገሮች እየተመለከትኩ ነው። ከባለቤቴ ጋር እንደዚህ አድርገን አናውቅም። እና ያ ነገር ደስ ብሎኛል። መቀጠልም ፈልጊያለሁ። እና እንዴት ልናደርግ ነው ብዬ ስጠይቀው እሱም ትንሽ አሰብ አደረገና ለምን አስከረነው አናስተኛው የሚል ሐሳብ አመጣ። እና እኔም በዛ ሰዓት ደስ ብሎኝ ስለነበረ እነዛ ያየሁትን ቪዲዮዎች ዘፊት ያ ቪዲዮ አይምሮ ውስጥ ብዙ ጊዜ ሲመላለስ ነበርና ያን ነገር በትንሹም ስላሳየኝ አዲስ ነገር ለማየት በጣም ጓጉቼ ነበር። እና በሐሳቡ ተስማምቼ አልኮሎችን እየቀላቀልኩ በጣም መስጠት ጀመርኩ ለሱ ማለት ነው። እና በጣም ብዙ እንትን እንደነገርኩ ብቻውን ያደገው የወንዶች ትምህርት ቤት ነው የተማረው ምናምን ብዙ ነገር አያውቅም። መጠጥም ጠጥቶ ያን ያክል ጠጪም አይደለም። መጠጥ ጠጥቶ አያውቅም፣ አይችልም መጠጥ። እና ብዙ አላስቸገረንም። ብዙ ትንሽ መጠጥ እንደሰጠነው ቀላቅለን ስንሰጠው ሞር አይምሮን ከበደውና እንቅልፍ ብሎኛል ልተኛ ተጫወቱ ብሎ ደገፍ አድርገን አስተኛ ነው ማለት ነው። ከዛ በኋላ ያው እሱን ካስገባሁት በኋላ የመኝታ ቤቱን በሩን ቆለፍኩበት። በሩን ከቆለፍኩበት በኋላ ወደ ሳሎን ተመልሼ ወደ ጓደኛው ሄድኩኝ እና ከጓደኛው ጋር መሳሳም ጀመርን። በመሳሳም እንትን ውስጥ የሆነ ሰዓት ሳናስበው እጆቹ ጽኖቼ ላይ ሆኑ። በጣም ስሜት ውስጥ ነበር። በጣም የተለየ ስሜት ነበር ለኔ በዛ ሰዓት። ሰዓት በቃ ብዙ አይነት እንትኖች እነዛ ቪዲዮ ላይ ሳይ ነበረውን አይነት በሙሉ ከጓደኛው ጋር አደረገ እና ከዛ በኋላ ከጨረስን በኋላ እሱን ወደ ቤት ሸኝቼ እኔ ወደ ባለቤቴ ተመለስኩ። ግን ነገሮች ትንሽ አይምሮ ውስጥ በጣም ብዙ ነበር። ብዙ ነገር ማሰብ ጀመርኩ። ከጓደኛው ጋር ያደረኩት ነገር ስፈልገው አይነት የነበረ ነው እና ባለቤቴስ የሚለው ነገር ደግሞ በአንድ ጎን በጣም ህሊናዬ ይወቅሰኛል። ሁለቱን ማወዳደርም ጀመርኩኝ። ባለቤቴን ንስብዬ ማሰብ ጀመርኩኝ እና በዛ እንትን ውስጥ እሱን ከሸኘው በኋላ ጀርባዬን ሰጥቼው ተኛው እና ያ ነገር ሳስብ በቃ እንቅልፍ አልወሰደኝም ነበር። ንጋታው ያው ምንም እንደተፈጠረ አላወቅም። እሱን ለማየትም በጣም ፈርቻለሁ። ጥፋት ነው፣ በጣም ትልቅ ስህተት ነው የሰራሁት እና እንደ ድሮ አልሆንኩለትም። ተነስቼ ቁርስ የምሰራው ነገር አልነበርም። ድንጋጤ ውስጥ ነበር። ምን ነሽ ነው ሲለኝ አይ ትንሽ ራሴን አሞኛል መጠጡ ነው መሰለኝ ምናምን ስለው እሱ ምንም ነገር አያስታውስም። ያው ትንሽ ጠጥተን ተኛና ሲለኝ አው ምናምን ብያለኩኝ እና በቃ ወተን ቁርስ እንበላለን ምናምን ብሎ ቀለል አድርጎት ቁርስ ወተን ስንበላ ይበልጥ ጸጸት ውስጥ እየገባው መጣ። ግን ያ ነገርም ደግሞ
አይቼው ማላውቀው ነገር ስለነበረ ውስጤ ደስ ብሎት ነበረ። ሁለት ሐሳብ ውስጡኝ ነበር እና ከዛ በኋላ አለፈ ያ ነገር። ትንሽ ቀናቶች እየተቆጠሩ መጡ። ድጋሚ ጓደኛው በሌላ ጊዜ እኛ ቤት ሲመጣ ተመልሶ ያ ፍላጎት እየጨመረ መጣ። ማታስበው በቃ ያልጠበቅኩት ስሜት ነበር የተሰማኝ። ድጋሚ ያ ፍላጎትና እንትን ተመልሶ ወደ እኔ ሲመጣ ታወቀኝ እና እሱ እንዲያውም ምንም እንዳልተፈጠረ ነበር ያስመሰለው። እሱን ሳየው በፊት ያደረግነው የዛን ሰዓት ያደረግነው ማሰብ ጀመርኩኝ። በዛ ሰዓት ሳላስበው ስሜት ይመጣ ማለት ፓንቶቼ ሲረጡ ታወቀኝ እና ከዛ በኋላ በቃ ሞር ያደረግነው ማሰብ ጀመርኩ። ያን ቪዲዮ ላይ ምናምን ሞር እየተገፋፋው መጣው እና በዛ ሰዓት ለጓደኛው ሳላውቀው ቴክስት አደረኩለት። ቤት ውስጥ ነን፣ በቴክስት ማውራት ጀመርን። ምሳ እየበላን በራንድ ላይ በቴክስት ማውራት ጀመርን። ባለቤቴ ቁጭ ብሎ ፊልም እያየ ነበር ነው ቲቪ ተከፍቷል። የሥራ ስልክ ነው ብዬ ዝም ብዬ የነካከው ያን ያክል አይጠረጥረኝም አያስበኝም። እና በቴክስት ከሱ ጋር ማውራት ጀመርን እና ስናወራ የነበረው ነገር የዛን ሰዓት ስላሳለፍነው ጊዜ ጥሩ እንደነበረ እንደሱ አይነት ወንድ አይቼ እንደማላውቅ ነገር ያለውና በጣም ብዙ ነገር እያወራን ሳላስበው ራሴ ነኝ ለምን ደግሞ የሚል ቃል አጻፍኩለት እና ያንን ነገር ደንግጫለሁ። ከዛ ትንሽ ከብዶኛል፣ ግን በዛ ሰዓት እያሰብኩ የነበረው ስሜቴና ስሜቴ ብቻ ነው። ሌላ ነገር ምንም ማሰብ እየቻልኩ አልነበረ እና ያንን እንትን ቴክስት አደረግለት ደስ ብሎታል። እሱም አልነበረውም፣ እሱም ፍላጎቱ ስለነበረ እንደዚህ አይነት ቦታ እንገናኝ እና ትንሽ ወጣለው ትንሽ ቆይተሽ ነይ በሚለው ተስማማን። እዛ ተጫውተን ቡና አፍልቼ ምሳ በልተን ተጫውተን ወጣ ሸኘነው ቻው ብለን ከወጣ ከትንሽ ሰዓት በኋላ ስራ አለኝ ብዬ ወጣው። እሱ የሚሄድበት ባለቤት የሚሄድበት ቦታ ነበር። ጓደኞቹን ሊያገኝ ሌላ ጓደኞቹን ወደዛ ሄደ። እዛ እኔና እሱ ሌላ ቦታ በድጋሚ ተገናኘን።